ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁኝ ሰኔ 8 2017 በኢትዮጵያ ዘመን አቆጣጠር ጁን 15 2025 በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አቀርባለሁ ዞት እንደምታደርጉት ላይክ አድርጉ ሼር አድርጉ ለወዳጅ ቤተሰቦቻችሁ ሐሳብ አስተያየታችሁን አካፍሉ አስተያየት መስጫ ውስጥ ኮሜንት ቦክስ ላይ ሰብስክራይብ ያላደረጋችሁ አድርጉ ሌሎችም እንዲያደርጉ የጋት ሚዲያ የአምባሳደርነት ሚናችሁን ተወጡ ችግሮችን መስተካከል ያለባቸውን የፋክት ወይም የግንዛቤ እነሱ ችግሮች ካሉ ለኛ ተናገሩ ለሌሎች ደግሞ በጣም ወሳኝ ነው መማማሪያ ነው ብላችሁ የአምባሳደር እንደዛ ነው የሚሰራው ጋት ሚዲያን በሱፐር ታንክስ እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ ሌሎቻችሁም ድጋፋችሁ ተጠናክሮ ይቀጥል ዛሬ በጁን 15 የአባቶች ቀን ነው አባቶች ለሆናችሁ ልጆችን በጥሩ ስነ ምግባር በማስተማር የራስ ብቻ አንድ ሰው ልጁን ሲያሳድግ በመልካም ስነ ምግባር ኮትኩቶ ዋጋ ከፍሎ አስተምሮ አገር መውደድን ህዝብ ማክበርን ሐቀኝነትን ሰብኮ ልጆችን ሲያሳድግ ከራሱ ከቤተሰቡ ባለፈ ለሀገር ጠቀሜታ አለውና አባት ለሆናችሁ በሙሉ እንኳን ለአባቶች ቀን አደረሳችሁ ማለት ፈልጋለሁ ለራሴም እንኳን ለአባቶች ቀን አደረሰ ማለት ፈልጋለሁኝ አባት ነኝና አባትነት የአባት ዋጋ በማህበረሰቡ በኩል እንዲታወቅ የራሱ የሆነ አስተዋጽኦ የራሱ የሆነ አክብሮት አለው ኤኒዌይስ እንኳን ለአባቶች ቀን አደረሳችሁ አደረሰን ማለት ፈልጋለሁ አባቶች የሆኑ ሁሉ የቤተሰባዊ አባታዊ አገራዊ ኃላፊነታችንን በአግባቡ የምንወጣበት ዘመን ወደፊት እንዲኖረን መልካም ምኞቴን ይገልጻለሁኝ ሌላው እንግዲህ በዛሬው ዕለት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ የኪነ ጥበብ ባለሙያዎች የጥበብ ባለሙያዎች ጋር እንግዲህ ኪነ ጥበብ በውስጡ ብዙ ዘርፍ አለው ገጣሚዎች ጸሐፊያን ደራሲያን ተዋናያን የፊልም ሰፊ ነው በዚህ ውስጥ ኤንዌይስ ጥበባት ለሀገር ማንነትና እድገት ቁልፍ ናቸው ባህላዊ ሀብትን ጠብቀው ያቆያሉ ለማህበራዊ አንድነት አበክረው በመስራትም ብዝሃነት ላላቸው ማህበረሰቦች ድምጽ ይሆናሉ በትምህርት ረገድም ጥበባት ፈጠራንና ምክንያታዊ አስተሳሰብን ያሳድጋሉ በኢኮኖሚ ረገድም ጥበባት ፈጠራን ቱሪዝምንና ስራ ፈጠራን የመምራት አቅምም አላቸው ዛሬ ጠዋት ከመላው ኢትዮጵያ ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡ የጥበቡ ማህበረሰብ ተወካዮች ጋር ውይይት አካሂደናል ተወካዮች በተለያየ ደረጃ እየተካሄደ በመጣውና በዘርፉ ያሉ ቁልፍ ጉዳዮችን ለመለየት በረዳው ሰፊ የውይይት መርሃ ግብር የተሳተፉ ናቸው የዛሬው መድረክም የውይይት ግኝቶችን በማጠናከር የከፍተኛ አመራሩን ትኩረትና መፍትሄ የሚሹ እንዲሁም በዚሁ መስክ የተሰማሩ አካላት ሚናቸውን የሚወጡባቸው ጉዳዮችን በመለየት ላይ ያተኮረ ነበር የሚል ውይይት ማድረጋቸውን ቬሪፋይድ በተረጋገጠ የፌስቡክ ገጻቸው ዶክተር አብይ አህመድ መልእክት አስተላልፈዋል ማለት ነው እንግዲህ ጥበብን በተመለከተ ብዙ ሐሳቦች ይነሳሉ እንደምታዩት በአርት አካባቢ ላይ አርት ፎር ዘ ሴክ ኦፍ አርት ጥበብ ለጥበብ ወይንስ ጥበብ ለልማት የሚል ምንድነው ዲስኮርሶች ይነሳሉ እኔ ሁለቱም ጥበብም ለጥበብ ሲውል ድምጽ አልባ ለሆኑም ድምጽ ሲሆን ጥበብ ደግሞ ያለውን ዛሬ ላይ የሆነውን ጉዳይ ሳይሆን በግጥሙ በድራማው በፊልሙ በልብ ወለዱ የፍትሃዊነትን እየታገሉ ጭቆናን እየታገሉ
ድምጽ ለሌላቸው ድምጽ እየሆኑ የልዩነት ግድግዳን እየሰበሩ አንድ ህዝብ ከሌላው ህዝብ የሚገናኝበትን ድልድይ የሚሰሩ በጥቅሉ ለአንድ ማህበረሰብ የትናንት መልካም ታሪኩን እንዲገነዘብ በዛሬ ላይ ተመስርቶ ደግሞ ነገን እንዳይዘነጋ ድልድይ ሆነው ልማትን የሚያሳልጡ art for the sake of development ሲሆን እንዲሁም ደግሞ ጥበባዊ ስራን የሚወጡ ኃላፊነት አለባቸው ብየወስዳለሁ just የማህበረሰቡ አንድ አካል ናቸው እንግዲህ በጣም ብዙ ፈላስፎች ጥበብን the highest hierarchy ላይ ያስቀምጡታል ከላይኛው በማህበረሰብ ሃይራርኪ ውስጥ ወይ በማህበረሰብ ደረጃ ውስጥ ከላይኛው top of the hierarchy ላይ ያስቀምጡታል እንግዲህ እኛ ሀገር ላይ ኢትዮጵያ ውስጥ እንደምታውቁት ብዙ አይነት ስብራት አለ የታሪክ ስብራት አለ የኢኮኖሚ ስብራት አለ ራሱ ጥበቡም የጥበብ ስብራት አለ ለምሳሌ በደርግ ጊዜ ይወጡ የነበሩ ሙዚቃዎች በአንድ ካሴት አሳትሞ ለማውጣት ቢያንስ አንድ ኢትዮጵያዊነትን ስለ ኢትዮጵያ መስፈን ነበረበት አስገዳጅ በሚመስል መልኩ የተዘፈኑ በነ ጥላሁን ገሰሰ በነ መሐመድ አህመድ እንዳልተሳሳት እና በነ አስቴር አወቀ በነ ንዋይ በነዛ ስለ ኢትዮጵያዊነት የተዘፈነ በኋላ ደግሞ እንግዲህ ጥበብ መሆን መቻል አለባት የሚባለው የሄደ የመጣውን ሪዮት ዓለም ያ of course ጥበብ የሪዮት ዓለም መሳሪያ ነው ከሪዮት ዓለም የተነጠለ ጥበብ የለም ነገር ግን አርትን for the sake of art ውሎ ባለሙያው ኢንዲፔንደንትሊ ስለ ኢትዮጵያ አንድነት ስለ ህዝቦቹ የነገ መጻኢ ተስፋ ማንጸባረቅ መቻል አለባቸው እንግዲህ የአርቲስቶቹም የሚያነሱት ማህበራዊ ኢኮኖሚያዊ የተለያዩ በተለይ ከዚህ ከታክስ አንፃርም መንግስት ደግሞ የጥበብ ስራን እንዲደግፍ እነኚህ ነገሮች ያነሷቸው ጥያቄዎች ይኖራሉ I hope ቴሌቫይዝ ይደረጋል ይሰራጫል በዛ የምንከታተለው ይሆናል ሌላው እንግዲህ ምናልባት በዛሬው ዕለት ለአጠቃላይ ለኢትዮጵያ ህዝብ በተለይም ደግሞ ለአዲስ አበባ ከተማ ብስራት የሆነ በአይነቱ ልዩ የላቀ ህክምና አገልግሎት የሚሰጥ $25 ሚሊዮን የፈጀ በኢትዮጵያ ወደ ኢትዮጵያ ብር ሲመነዘር ወደ 3.5 ቢሊዮን ገደማ የተደረገበትን የቤተሳይዳ አሜሪካ ሜዲካል ፕላዛ በዛሬው ዕለት ክብርት ከንቲባ አዳነች አበቤ የአዲስ አበባ ከተማ ከንቲባ ማለት ነው መርቀው ከፍተዋል በኢትዮጵያ የጤና ስርዓት ላይ በአይነቱ ልዩ የሆነ አርቲፊሻል ኢንተለጀንስ ወይም ይሄ በሰው ሰራሽ ክህሎት የታገዘ በአጥንት ህክምና ዘርፍ በተለይ የአጥንት መሳሳት መመርመሪያ የልብ ምርመራ ማዕከል ያንጎልና በሰውነት ላይ የሚከሰቱ የደም ስር ችግሮችን ያለ ቀዶ ህክምና ወይም ኦፕሬሽን መስራት የሚያስችል አርቲፊሻል ኢንተለጀንስ የተገጠመላቸው እጅግ ዘመናዊ የሆኑ የህክምና መሳሪያዎች ከዛም ባለፈ በባለሙያም ደረጃ በዘርፉ በአገር ውስጥም በውጭም የተማሩ ተቋማ ምንድነው ባለሙያዎችን የያዘ ነው አዲስ አበባ ከተማን የጤና ቱሪዝም መዳረሻ just የጤና ቱሪዝም ሲባል እንግዲህ አንደኛ በመላው ዓለም አፍሪካን ከአፍሪካውያን ኮኔክት የሚያደርግ የኢትዮጵያ አየር መንገድ አለ በሆቴሎች እያንዳንዱ የተሰናሰለ ነው አዲስ አበባን የወንዝ ዳር ልማት የኮሪደር ልማት አዲስ አበባን ዘመናዊ ሲሲቲቪ የተገጠመለት ስማርት ከተማ ምናምን ማድረግ ሲባል በተናጠል አይደለም የሚታየው የጤና ቱሪዝም ለማድረግ ወደ አዲስ አበባ ሰው እንዲመጣ ለማድረግ በሚደረግ በዛውም ከተማውን የማየት በዛውም ዘመናዊ ከተማ ወንጀልን የመቀነስ እነዚህ በሙሉ የተያዙ ናቸው ምናልባት እንግዲህ አንዱ አዲስ አበባ ከተማ አስተዳደር ከያዛቸው ግቦች መካከል አዲስ አበባ ውስጥ ቱሪስት የሚተላለፍበት እንዳይሆን ነው አንዱ ያው ለምሳሌ ኢትዮጵያ ውስጥ ቱሪስቱ ይመጣል
ከመጣ በኋላ ምንድነው የሚያደርገው በቀጥታ አዲስ አበባ ይወርዳል ከአውሮፕላን ዘን ወይ ጎንደር ይሄዳል ላሊበላ ይሄዳል ወደ ጤያ ተክል ድንጋዮች ይሄዳል ሶ አዲስ አበባ ውስጥ የሚቆይበት ለምሳሌ የእንጦጦ ፓርክን እዚሁ አዲስ አበባ ውስጥ የብሔራዊ ሙዚየም የአንድነት ፓርክን የወንዝ ዳርቻ ልማቶችን ሶ ወደፊት አዲስ አበባ ውስጥ የወንዝ ዳርቻን ግራና ቀኝ ተከትሎ በተለይ ከ6 ኪሎ ጀርባ ባሉት ዳገታማ አለው እንግዲህ 6 ኪሎ ጀርባ በጀርባ በኩል ያለው ኦፍ ኮርስ የታጠረም አይቻለሁኝ አንዳንዶች እንግዲህ ሪል ስቴት ሊሆን ነው ወይስ ምን የሚለው ኤኒዌይስ በዛ አካባቢ ሎጆች ሁሉ ይኖራሉ የሚል ተስፋ አለኝ እንጦጦ ግራና ቀኝ ለስፖርት ውድድር በዚህ የስፖርት ቱሪዝምንም ልንስብበት የምንችለው ነው ሶ የከተማችንን የጤና ቱሪዝም ማዕከል ለማድረግ በመንግስትና በግሉ ዘርፍ ለሚሰሩ ስራዎች የአዲስ አበባ ከተማ መስተዳደር ልዩ ትኩረት እንደሚሰራ ይሄ ዛሬ የተመረቀው የቤትሳይድ አሜሪካን ሜዲካል ፕላዛ ተጨማሪ ማስፋፊያ በቀጣይ ዓመት እንደሚሰራና ለዚህም የአዲስ አበባ ከተማ መስተዳደር ልዩ ድጋፍና ክትትል እንደሚያደርግ የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አበቤ እንዲሁ በማህበራዊ ትስስር ገጻቸው ቬሪፋይድ በሆነ ገጻቸው መልእክት ያስተላልፉበት ሁኔታ ነው ያለው ምናልባት የከተማችን የጤና አገልግሎት ጥራትና ተደራሽነት ላይ ከፍተኛ ሚና መጫወት የሚያስችለው የቤተሳይዳ አሜሪካን ሜዲካል ፕላዛ መስራችና ባለቤት የሆኑትን ሚስ ጀንሊ ይህንን ዘመኑን የዋጀ የጤና ተቋም ገንብተው ለአገልግሎት ስላበቁ ያመሰገንኩ በቀጣይ ለመገንባት ላቀዱት ተጨማሪ የምዕራፍ 2 ስራ የከተማ አስተዳደራችን የሚያስፈልጋቸውን ሁሉ ገዛ ለማድረግ ዝግጁ መሆኑን ለማረጋገጥ እወዳለሁ የሚል ያስተላለፉት መልእክት አለ ምናልባት በኢትዮጵያ ደረጃ ይሄንን ካልን ወደ ጎረቤታችን ወደ ሶማሊያ ስንሄድ በሶማሊያ ፌደራል መንግስት በሐሰን ሼክ መሐመድና በክልላዊ መንግስታት በተለይ በጁበላንድና በፑንትላንድ መካከል ያለው ከፍተኛ መፋጠጥ እንደጨመረ ነው አንዳንድ የሚወጡ ሮመሮች ራስ ካምቦኒ በኬንያና በሶማሊያ ድንበር መካከል የሆነች የወደብ ከተማ በጁባላንድ ግዛት ውስጥ ያለች ወደዛ የፌደራል መንግስቱ ሰራዊት ወደዛ እየገባ እንደሆነ የሚያሳዩ መረጃዎች ይወጣሉ ከዚህ በፊትም ታስታውሳላችሁ የጁባላንድ የክልላዊ ፖሊስና የፌደራል መንግስቱ የተዋጉበት የተወሰነ የፌደራል መንግስቱ ሙትና ቁስለኛ ሆነበት ቀሪው ወደ ኬንያ የሸሸበት እነዚህ ያጋጠሙ ነበር እሱን ተከትሎ ዛሬ አይደለም ትናንት የፑንትላንድ ፕሬዝዳንት አብዱላሂ ዴኔ የፌደራል መንግስቱ በጁባላንድ በዋነኝነት ወይ በተለየ እንዲሁም በሁሉም የክልሉ መንግስታት ላይ ጣልቃ የሚገባውን ነገር ማስወገድ አለበት የሚል መልእክት አስተላልፈዋል በተመሳሳይ እሱ እንዳለ ደግሞ የሶማሊያ የብሔራዊ ደህንነትና መረጃ አገልግሎት አዲስ ሹም ተሹሞለታል ከዚህ በፊት እንግዲህ መረጃ ወደናንተ ሳቀርብ ነበር አሊ ሳምቦለሽ የሚባለው እንደሚነሳ ያሉ የዘገባዎችን ሳቀርብላችሁ ነበር እሱ ተነስቶ ለቪላ ሶማሊያ ለሐሰን ሼክ መሐመድ ቅርበት ያለው ሰው እንደሚሾም እንግዲህ ያን መረጃ ሰጣችሁ ነበር በዛ ምንድነው የሃንዶቨር ትናንት ርክክብ ተካሂዶ ነበር በዚህ ርክክብ መሐድ መሐመድ ሳላድ የሚባሉት አዲሱ ተሿሚ የሐሰን ሼክ መሐመድ የጎሳቸው አባልም ቅርብ ያላቸውም የአውሮፓውያን ምዕራባውያን ለሶማሊያ የሚያደርጉት የጸጥታ ሴኩሪቲ የራሱን ያህል ምንድነው የሴኩሪቲ ድጋፍ የራሱን ያህል አስተዋጽኦ ቢኖረውም በዋናነት ግን ጸጥታችን ላይ ኢንቨስት ማድረግ ጸጥታችንን ማጠናከር የሶማሊያ መንግስትና የሶማሊያ ህዝብ ኃላፊነት ያለው ነው አሁን ባለው የዓለም ኒው ኦርደር ለሶማሊያ የሚደረገው የጸጥታ ድጋፍ እየቀነሰ የሚሄድበት ሁኔታ ሊፈጠር እንደሚችል አዲሱ ተሿሚ ናሽናል ኢንተለጀንስ ኤንድ ሴኩሪቲ ኤጀንሲ መሐድ መሐመድ ሰላድ በተቋማዊ አመኔታ ምናልባት addressing the new NISA leadership President Mohammed directed Mahad Mohammed Salah to build on the agency's current achievement by intensifying counter-terrorism effort የጸረ ሽብር
ቀልበሳ ላይ እንደዚህ የካውንተር ቴሮሪዝም ኢፈርት ላይ የተቋሙን ቅቡልነት የማሳደግ ኢምፕሩቪንግ በተቋሙና በሌሎች የጸጥታ አካላት መካከል ያለውን ግንኙነት እንዲሆንም የተቀላጠፈ እንዲሆን ማስቻል ኢምፕሩቪንግ ኢንተር ኤጀንሲ ኮኦርዲኔሽን and working to restore and strengthen public confidence in the country's security institution ምናልባት በነገራችን ላይ በዚያድ ባሬ ወቅት በጣም ብዙ ጸሐፊዎች የሚሉት በዚያድ ባሬ ወቅት የሶማሊያ የደህንነት መስሪያ ቤት እጅግ በጣም ሪፒቴብሊ ነበረ ብዙ ኦፕሬሽኖች ሰራ እንደነበረ የሚጠቀሳለ እኔ በነገራችን ላይ በጣም በደህንነት ተቋማት ሰክሰስ በጣም ነው የምመሰጠው ምናውን ሁሉ ጊዜ በጣም ፓሽኔት ከሚያረጋይ ነገር አንዱ ከሚገርመኝ ከሚስበኝም የእስራኤል ሞሳድ ከዚህ በፊት የሞሳድ ምንድነው ሰክሰስ the secret behind this success ብዬ አንዱ እንግዲህ በራሴ ያገኘሁት የራሴን ግንዛቤ ነው የምነግራችሁ further investigation ያስፈልጋል just let me tell you my feeling uply ና criticize ማረግም ምንድነው ከቻላችሁ ምሰየው ግን የራሱ የሆነ ጥናቶች ያስፈልጋል ይሄ በጣም huge investment ስላለ ምንም ጥርጥር የለው የደህንነት መስሪያ ቤት huge investment ያስፈልጋል አንዱ እሱ ነው obvious ነው ሁለተኛው ኢንዲፔንደንት መሆን ስርዓት በመጣ ቁጥር የሚፈርስ ስርዓት በተቀየረ ቁጥር የሚቀያየር የሚለዋወጥ መሆን የለበትም ለምሳሌ ምንም ጥርጥር የለውም በኢህአዴግ ጊዜ ለምሳሌ የኢትዮጵያ ብሔራዊ ደህንነትና መረጃ አገልግሎት እኔ በወቅቱም ያልኩትን ነው ማለት ምንድነው እኔም just እግዚአብሔር እንግዲህ ባለው ጊዜ ነው ዱራችን እድሜያችን ጤናችንና የኢህአዴግ የደህንነት መስሪያ ቤት ጥንካሬ ነበረው በወቅቱ ናኔ ባህር ዳር ዩኒቨርሲቲ ያስተማርኩ ጓደኞቼ ጋር አንዱ ማለት ሁሉም ሰው ሾክ አድርጓል ምንም ሾክ አድርጃለሁኝ ተስላለፈ አይደለም ወይም ዛሬ አንዳርጋቸው በግራ ስለሆነ እኔ በቀይ ስለሆነ ምቀየረው ነገር የለም ግን አንዳርጋቸው መቼ እንደሚነሳ በየትኛው አየር መንገድ እንደሚበር ከዛ ኮኔክትድ ፍላይት የመን ከመጣ በኋላ ከየመን ወደ አስመራ የሚበርበትን ሰዓት አይቶ በዛች ልዩነት ከአዲስ አበባ የጦር ጀት እንዲነሳ ለዛውም ያው እንግዲህ የመን ደካማ ሀገር ነው ምናምን የሚባል እሱ ሌላ ጉዳይ ነው ደካማ የሚባል ሀገር አንጻራዊ ነው ዓለም አቀፍ የሚደርስብን ውግዘት ለዛውም ደግሞ የእንግሊዝ ፓስፖርትን የያዘን ሰው ሄዶ በፍጥነት እንግዲህ ራሱ የታፋኙ ማስተዋሻ ላይም አንዳርጋቸው ጽጌ ጽፎታል ያንን ማምጣት ማድረጉ የኢትዮጵያ ብሔራዊ ደህንነትና መረጃ አገልግሎት ለዛ በወቅቱ ለወዳጆች ያልኩትን ነው አንዱ እንግዲህ በጣም የተተቸውበት ሊመሰገን ይገባዋል ነገር ግን ይሄንን የሚያደርገው የኢትዮጵያ መረጃና ደህንነት አገልግሎት የኢትዮጵያ ብሔራዊ ጥቅምን ለመጠበቅ ነው ወይንስ የሥርዓቱን ጥቅም ሪጅም ኢንተረስት የኢህአዴግን ጥቅም ወይንስ ከኢህአዴግም ጥቅም አልፎ የመሪውን ወይ የጠቅላይ ሚኒስትሩን እና የቤተሰቦቻቸውን ያንን ካልሆነ በቀር that's great ያ ካፓቢሊቲ ነው ከዛ በኋላ አሁንም ለምሳሌ የኢትዮጵያ ብሔራዊ ደህንነት አገልግሎት ሁለት ሶስቶችን ዶክመንታሪ ላይ አይታችኋል በጣም ትልልቅ ስራዎች ተሰርተዋል ነገር ግን ተቋማት ያ ሁሉ ካፓቢሊቲ ያ ሁሉ አንድን ባለሙያ አንድን የደህንነት ባለሙያ መልመላው በራሱ እንግዲህ ዘኤቢሲ ኦፍ ኢንተለጀንስ ዘኤቢሲ ኦፍ ስፓይስ ታነቡ በራሱ በጣም ብዙ ያ የሚመለመለው ምንድነው የሚያስፈራው ምንድነው የሚያስደስተው ምን ያስቆዝመዋል ከሊቨሩ need for achievement power ነው ወይንስ achievement ያ ሁሉ ታይቶ ተመልምሎ ሰልጥኖ ያ ሁሉ ስልጣና ደግሞ በተግባር ተደግፎ ከዛ ሲሆን ለውጥ ሲመጣ የሚበተን መሆን የለበት ሰው ሞሳድ የሚገርማችሁ የትኛውም ሄድ የትኛውም ይምጣ ከላይ ያለው ሊቀየር ይችላል ተመሳሳይ ሲአይኤ ተመሳሳይ MI5 6 MI6
KGB አሁን የፌደራል ሴክሬት ፖሊስ የኢጂፕት ጀነራል ኢንተለጀንስ ኤንጂኦ ያቋቁማሉ ኤንጂኦ ተብሎ ለምሳሌ ቤዙ ያ ኤንጂኦ ጀርመን ሊሆን ይችላል ቤዙ ጀርመን ሀገር ነው ከዛ ትራኮማ ላክም ነው ብሎ ነው የሚመጣው ያክማል ህክምና ይሰጣል ግን ትሬንድ የሆኑ እዛ ውስጥ ያሉ ትሬንድ የሆኑ ኤጀንቶች የስለላ የደህንነት ትንታኔ የሚሰጡ ስኮላርሺፕ ዲዛይን ያደርጋሉ ግራንት ያደርጋሉ በጀት ትምርት ብለው ያ ትምርት ቢሰጥ ፈረንሳይ ሊሆን ይችላል ወይ ዴንማርክ ቤልጂየም ሊሆን ይችላል ጥናት ኤሪያስ ውሃ ሊሆን ይችላል ስለዚህ የኢትዮጵያ ያባይ ውሃ ገባሮች ዋናዎች እና ለብሔራዊ ደህንነት ለተቋማት አንድ ሀገር እድገት እንዲሄድ ኢንዲፔንደንት መሆን ያስፈልጋልና የሞሳድን ወደ ተነሳውበት ምንድነው በየሳስብ ሞሳድ ሰላይ ለመቅጠር ለምሳሌ ኢትዮጵያ ውስጥ ሞሳድ ጉዳዩን ለማስፈጸም ቢፈልግ እስራኤላዊ ማምጣት አይተበቅበትም በአለም ተበትነው ስለነበረ የዛውንን አገር ቋንቋ ባህል ሃይማኖት የሚከተል እዛው ስልጣን ድረስ የሚገባ ለምሳሌ አሊ ከሆነም ሰዱ እኛ ሰው በደማስቆ ያሉት ወፍጋን ግን ሰዱ በሙሉ በያገሩ ያሉ ደህንነቶቻቸው ራሻ ከፈለጉ የራሻ እዛው ዋና ደህንነት ኢራን እንግዲህ ያገሪቱ ብሔራዊ ጦር ጠቅላይ አዛዡ በባለፈው አይታቸዋል እንግዲህ ያው የናስራላህን ሞት ተከትሎ በቁጥጥር ውስጥ ያሉት እንግዲህ ይሙቱ ይዳኑ የት እንዳሉ ማይታወቁት ማለት ነው ሶ አንደኛው በአለም ላይ መበተናቸው በያገሩ ለምሳሌ ጋምቤላዊ የሆነ ቤተ እስራኤላዊ ሶማሊያዊ የሆነ ቤተ እስራኤላዊ ኢራናዊ የሆነ አፍጋኒስታናዊ የሆነ ያንን ሪክሪት ማድረግ መቻል ለምሳሌ አንዳንድኛ ሀገር ላይም ከየኛን ሀገር ለተውና እሱ አለ በረከተ መርገም የሚባለው ያንን በአለም መበተናቸው ነው ሌላው አብዝተው ትናንት የደረሰባቸውን በደል ትናንት የተፈጸመባቸውን ግፍ ፖርትሬት ያደርጋሉ ሌላው እንደ ማህበረሰብ ትምርታቸው እንደ ማህበረሰብ ታሪካቸው በብሔራዊ ጥቅማቸው ላይ የማይደራደሩ መስዋዕትነት መክፈል የበለጠ ጥቅም ያስገኛል ብሎ የሚያስብ ማህበረሰብ ነው እና በዛ ምክንያት ጠንካራ የብሔራዊ ደህንነት ገንብቷል ኤኒዌይስ በቅናት ነው ኢትዮጵያም እንዲህ አይነት ብሔራዊ ደህንነት እንዴት ጠንካራ ብሔራዊ ደህንነት ገንብተን በፈለግንበት ጊዜ ጅቡቲ ላይ ፐብሊክ አፕራይዚንግ ማስነሳት እንዴት ይከብደናል በቃ ለምሳሌ እስማኤል ጉሌድ ይሄንን እኛ ክሬሚ አይደለን ምናምን ሲል ለምንድነው እዛ የተደራጀ ፐብሊክ አፕራይዚንግ ማናር why not ተሰም ኤርትራ ላይ ጉዳያችንን የሚያስፈጽምልን እምናምሰው እኛ ወደ ላይ ምናመጣው ተመሳሳይ ሱዳን ተመሳሳይ ሳውት ሱዳን እኛ ብዙ ጊዜ የኛ ፖለቲከኞች which I hate የኤርትራ የሻቢያ ነጭ ለባሽ ምናምን እንላለን እኔ ምናለው ለምንድነው እኛ የኢትዮጵያ ነጭ ለባሽ እዛ መፍጠር ማንችል አንዴ በሃድ ጊዜ ታስተውሳላችሁ አስመራ አዲስ አበባ ሞቃዲሾ ምናምን እንደዚህ ገመድ ምናምን እንዴ ለኢንተረስታችን ለብሔራዊ ደህንነት ልክ ለመከላከያ እንደምንመድበው እኔ ከግርታ ጋር ኢትዮጵያ ባለችበት የቀይ ባህር ቀጠና የዓለም ግጭት የሚጠነሰስበት የሚብላላበት በሚቆላላበት ብሔራዊ ኢንተረስታችንን ማስጠበቅ ካለብን እኔ ከጂዲፒያችን እስከ 5% ለብሔራዊ ደህንነት መመደብ መቻል አለብን እሱን ስናደርግ በስልጣና በትምርት ከሌሎች ጋራ በጋራ በመስራት በቀጠናው ተፈሪ የሆነ ውጤት ማምጣት አለብን war is 90% of war is information ነውና ያለቀለት መረጃ መሰብሰብ ከቻል እንደኛ ገና ኦፕሬሽኑ ያለቀ ኦፕሬሽን ነው የሚሆነው ማለት ነው እንግዲህ ያያችሁ ነው በኢራን እስራኤል ጦርነት ሰፋፊ መረጃዎች ይወጡ ነው ለምሳሌ በጣም ኢራን ድሮን እስራኤል አይዲኤፍ የድሮን ጥቃት እየፈጸመ ያለው ሚነሳው ራሱ ከኢራን ውስጥ ነው የሚሉ ጽፎች ይወጡ ነው
እንዴት ያው ልክ ዩክሬንን አይታችኋል ከ4000 ኪሎ ሜትር ርቀት ላይ እዛው ራሻ ውስጥ ዘልቆ ገብቶ በቁም ሳጥን ውስጥ በገልባጭ መኪኖች ውስጥ በጣውላ እንጨት በጫኑ አርገው እዛው ሄደው ገብተው ገጣጥመው ምን ብለው ሶ እኛስ ያን ኬፓቢሊቲ ያስበናል ወይ እንደዛ አይነት ለማድረግ አስበናል የሚለው መታየት መቻል አለበት ሶ ምናልባት እንግዲህ ከሶማሊያ ብሔራዊ ደህንነት በመነሳት ነው በዚህ አድባሬ ዘመን እጅግ በጣም ጠንካራ በሚል ብዙ የሚነገሩ ብዙ እንደ የሰሯቸው ጀብዶች ተብለው ያው ኦፍ ኮርስ የኛ ጋር በባለፈው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም እንዳሉት እኛ ሀገር በጣም ብዙ ለመሸጥ በባንዳነት ለማገልገል ዝግጁ የሆነ ኃይል ብዙ ስላለ ነውና ያኔ የሃፓ ፓስፖርት ሰጥተው ከዚህ ያው ተመሳሳይ ህዝብም ስለምንጋራ ተመሳሳይ ቋንቋ ተመሳሳይ ባህል ያለውም እዛው ውስጥ አድርገው ብዙ መረጃ የተቀበለበት እስካዋሽ ድረስ የገሰገሱ የመጡበት ብዙ ስቶሪዎች አሉ ኤኒዌይስ ሶ እንግዲህ ዛሬ በሰበር ዜናነት አንደኛው ቤንጃሚን ኔታንያሁ ትናንት ምሽት ላይ መልእክት አስተላልፏል አንደኛ ያስተላለፈው መልእክት ያው ሳይኮሎጂካል ዋርፌሮች አሉ የኢራን ከፍተኛ የሃይማኖት እና የወታደራዊና የሲቪል ከፍተኛ አመራሮች ሻንጣቸውን እየሸከፉ ነው ምናልባት ወደ ራሻ ይሄዳሉ ተብሎ ነው የሚታሰበው በሽር አልአሳድ ዛም ስለሄዱ ከራሻም ጋር ኢራን የጠበቀ ግንኙነት ስላላት በዛም እኛ ቀድመን እርምጃ ባንወስድ ኑሮ ኢራን የኒውክሌር ቦምብ በታጠቀችበት ቅጽበት ለአሸባሪዎች በመስጠት የኒውክሌር አሸባሪነትን ልታስፋፋ አስታቅድ ነበር የሚል መልእክት ማስተላልፈዋል በዶናልድ ትራምፕ ድጋፍ በአሜሪካ ህዝብና በመሪዋ የእስራኤል የቁርጥ ቀን ወዳጅ ባሏቸው በዶናልድ ትራምፕ ድጋፍ እንዲሁም በነጻው ዓለም ትብብር እስራኤል ታሸንፋለች ማሸነፏም አይቀርም በኢራን ላይ የሚደርሰውን በኢራናውያን ወታደራዊ መሰረተ ልማቶች የትጥቅና ስንቅ ማከማቻ መጋዘኖች ላይ የሚደርሰውን ከፍተኛ ጉዳት ያውቁታል ይረዱታል መቼና እንዴት እንደምንመታቸው ነው የማያውቁት የሚል መልእክት አስተላልፈዋል በተመሳሳይ ኢራንም ጥቃት ፈጽሟል ምናልባት በተለያዩ ቦታዎች በተፈጸመ ጥቃት ወደ 80 ባላስቲክ ሚሳይሎች እንደተጠቀሙ የሞቱት ቁጥር 10 መሆኑና በዛም ውስጥ ደግሞ በፍርስራሾች ውስጥ አስክሬን እየተፈለገ እንደሆነ ከ200 በላይ የቆሰሉ እንዳሉ ከ80 በላይ ባላስቲክ ሚሳይሎችን ሲያስወነጭፉ ይሄ ድሮኖች አንማንድ ኤሪያል ቬሂክልስ ሰዋልባ ካሚካዚን ጨምሮ እነሱንም እንዳደረጉ መልእክቶች እየወጡ ነው ያው ብዙ ጊዜ እንደምታውቁት የሳይኮሎጂካል ዋርፌር አለ አሁን የወደሙ አካባቢዎች ተብለው እስራኤላውያንም የኢራንን የወደመ ብለው ያሳያሉ ኢንክሉዲንግ አርቲፊሻል ኢንተለጀንስ ሁሉ እየተጠቀሙ የወደሙ ምናምን ተብሎ ቪዲዮ ታያላችሁ ግን በዛ በወደመው ጋር ተብሎ መንገዱ ምንም ሳይነካ መኪኖች ሲተላለፉ ምናምን ታያላችሁ በዚህ ረገድ አንድ መጽሐፍ ያነበብኩ ነበር ወል ያ መጽሐፍ ያነበብኩ ነበር ምላችሁ እንድታነቡት ለእናንተ ሪከመንድ ከማድረግ ካለኝ ፍላጎት አንፃር ነው እስራኤላውያን የበለጠ ከተጎዳን ለምሳሌ አሁን ብዙ ጊዜ ምንድነው ምንለውኛ ምናውቀው እስራኤል በጦርነት ተሸንፋ አጣቅም ነው አይደል ብዙ ጊዜ ግን በዮም ኩፖር ጦርነት ወቅት ግብጾች ለምሳሌ የድል በዓል ብለው የሚያከብሩት አለ ያኔ ነው አሁን ብዙ ጊዜ የሚነገረው ያኔ ግብጾች ሰርፕራይዝ አታክ አደረጉ የሲናይ በረሃን አቋርጠው ወደ እስራኤል እየገሰገሰ ነበር ነው የግብጽ አየር ኃይልም ኦቨርዌልሚንግ ቪክትሪ አግኝቶ እግረኛው መካናይዝዱ እየገሰገሰ ነበር ነገር ግን ያኔ ነው እስራኤል እየተሸነፉ ስለሆነ ህልውና ያደጋ ላይ ስለሆነ ኒውክሌር ለመጠቀም እገደዳለሁ የሚል መልእክት ለአሜሪካኖች ሰጡ ነው አሁንም በተመሳሳይ እስራኤል ከፍተኛ ጉዳት እየደረሰበት እንደሆነ
መሰረተ ልማቶች እየወደሙ እንደሆነ ህፃናት እንደተጎዱ የጦርነት ነው በባህሪው ምንም ከኢራን በኩል የሚተኮሰው አባ ወይ ንጹህ አይደለም ይዞ የሚሄደው በተመሳሳይ እስራኤል የሚተኩሰው ውድመት ያመጣል ነገር ግን በጣም ከፍተኛ ሆነ ጉዳት ከደረሰብን አንድ ሁሉ ጊዜ የሚሉት አለ ምናልባት እኚህ የምርመራ ጋዜጠኛ ሆኑት ሳይሞን ሄርሽ the Samson option የሳምሶን አማራጭ ያው እንግዲህ ሳምሶንን የምታውቁት ይመስለኛል ብዙ ጊዜ ይመስለኛል አልኩ ሶሪ ታውቁታላችሁ ሳምሶን ደሊላ የአሸናፊነት ሚስጥሩ ጸጉሩ ላይ መሆኑን ያወቀች ከዛ በኋላም ጸጉሩን ላሽታ ወደ 7 ዘለላ መጽሐፈ መሳፍንት ላይ ምዕራፍ 16 ከቁጥር 15 ከ31 ብታነቡ ምንድነው የሚለው well ይሄኛውን ኦኬ እንግዲህ ብዙ ጊዜ ደሊላ ምንድነው ለዚህ ሁሉ ያሸናፊነት ሚስጥር ያለች ሁሉ ጊዜ ተጠይቀው ነበር እንደ ደሊላ ታዋቂው ከያኒ ቴዲ አፍሮ የዘፈነው ማለት ነው ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይሄንን ጊዜ ደግሞ ኑ ብላላከችና የፍልስጤማውያንን መኳንንት ጠራች የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ እርሷም በጉልበቷ ላይ ያስተኛችው አንድ ሰውም ጠራች እርሱም 7ቱን የራሱን ጉንጉን ላጨው ልታዋርደውም ጀመረች ኃይሉም ከርሱ ሄደላል ሶ የጥንካሬው ምንጭ ምንድነው ብዙ ጊዜ በስትራቴጂክ ማኔጅመንት ያንድ ተቋም ሰክሰስ ኤሪያው ምንድነው ደካማ ጎኑ ሴት ላይ ነው ያለው የሚል ይጠናል እና የሳምሶን የጥንካሬ ምንጩ ጸጉሩ ነበር ኤኒዌይስ እርሷም ሳምሶን ሆይ ፍልስጤማውያን መጡብህ አለችው ከንቅልፉም ነቅቶ ወጣለሁ እንደወትሮም ወል እርሷም በጉልበቷ ላይ ያስተኛች አንድ ሰውም ጠራች እርሱም 7ቱን የራሱን ጉንጉን ላጨው ልታዋርደውም ጀመረች ኃይሉም ከርሱ ሄደ ይላል መጽሐፈ መሳፍንት ምዕራፍ 16 ቁጥር 20 ላይ እርሷም ሳምሶን ሆይ ፍልስጤማውያን መጡብህ አለችው ከንቅልፉም ነቅቶ ወጣለሁ እንደወትሮም ጊዜ አደርጋለሁ አለ ነገር ግን እግዚአብሔር ከርሱ እንደተለየው አላወቀም ፍልስጤማውያንም ይዘው አይኖቹን አወጡት ወደ ጋዛም ማምጥተው በናስ ሰንሰለት አሰሩት በግዞትም ሆኖ እህል ይፈጭ ነበር የራሱም ጠጉር ከላጩት በኋላ ያድግ ጀመር የፍልስጤምም መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን ይያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰው ዘንድ ደስም ይላቸው ዘንድ ተሰበሰቡ ህዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከኛም ብሶ የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን ይያሉ አምላካቸውን አመሰገኑ ልባቸውንም ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ጥሩት አሉ ሶምሶንም ከግዞት ቤት ጠሩት በፊታቸውም ተጫወተ ተዘባበቱበትም በመሰሶና በመሰሶም መካከል አቆሙት ሶምሶምም እጁን ያዘውን ብላቴና ቤቱን የደገፉትን ምሰሶች ጠጋባቸው ዘንድ ባካስ ይዘኛሉ እና ጉዳዩ እዚ ዘሳምሶን ኦፕሽን የሚመጣ እዚህ ጋር ነው ሶምሶንም እጁን ያዘውን ብላቴና ቤቱን የደገፉትን ምሰሶች ጠጋባቸው ዘንድ ባካስ ይዘኛሉ በቤቱም ውስጥ ወንዶችና ሴቶች ሞልተውበት ነበር የፍልስጤም መኳንንት ሁሉ በዚያ ነበሩ በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ 3000 የሚያህሉ ወንዶችና ሴቶች ነበሩ ሶምሶንም ስለሁለቱ አይኖቹ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ ባካ አስበኝ አምላክ ሆይ ይህን አንድ ጊዜ ብቻ ባካ በርታይ ብሎ እግዚአብሔርን ጠራ ሶምሶንም ቤቱ ተደግፎባቸው የነበሩትን ሁለቱን መካከለኞች ምሰሶች ያዘ አንዱን በቀኝ አንዱንም በግራ እጁ ይዞ ተጠጋባቸው ሶምሶንም ከፍልስጤማውያን ጋር ልሙት አለ ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ ቤቱም በውስጡ በነበሩ በመኳንንቱም በህዝቡም ሁሉ ላይ ወደቀ በሞቱም የገደላቸው ሙታን በህይወት ሳለ ከገደላቸው በዙ ወንድሞቹም የአባቱ ቤተሰቦች ሁሉ ወረዱ ይዘውም አመጡት በጾራና በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት እርሱም በእስራኤል ላይ 20 ዓመት ፈረደ ይላል
So Samson option, the Samson option ምንድነው ይላል? The Samson option is Israel's deterrence strategy of massive retaliation with nuclear weapons as a last resort against a country whose military has invaded and or destroyed much of Israel's. ስለዚህ እስራኤላውያን መውሰድ ሽንበትም ይሁን ከእስራኤል ጋር አፍሌትድ የሆነው ሚዲያ እስራኤል በከፍተኛ ደረጃ እንደተመታ እንደወደመ ጥቃት እንደተፈጸመበት ሊዘገብ ይችላል። ወደሙ አለቀላቸው እዚህ ጋር ያለው መሰረተ ልማት ወደመ እዚህ ያለው እንደዚህ ሆነ ለምን ያ ሲሆን እስራኤሎች ኦኬ አሁን ዲተረንስ ነው ልክ ሶምሶን ራሱን እንዳጠፋው መጨረሻ ያን በህይወት ካለ በኃይሉ ዘመን ከገደላቸው በላይ በሞቱ ዘመን እንደገደለ ሁሉ እኛም ኒውክሊየር አሁን እስራኤል ባለም ላይ ኒውክሊየር አለኝ ብሎ ያቀም ኒውክሊየርን ያለ ማሰራጨት NPM non proliferation የሚባለውን አክት ፈርሞ አያቀም አልፈረመም ኒውክሊየር የማሰራጨት አክቱን አግሪመንቱን ኒውክሊየር ያላቸው ሀገራት በሚል ደግሞ እዛ ውስጥ ስሙም የተጠቀሰ አይደለም ኒውክሊየር እንዳለው ግን ይታወቃል ነው የሆነ ከበደው ነገር ይሄ ነው አለኝ ብሎ አያውቁም ማንኛውም ኒውክሊየር የታጠቀም ሀገር እስራኤል አለው ብሎ አያውቅም ግን በዋነኝነት በፈረንሳይ መንግስት ከፈረንሳይም ከአሜሪካም ኒውክሊየር ከታጠቁ ሀገራት ከእንግሊዝም ከራሻም በየሀገሩ የነበሩ ሳይንቲስቶቻቸው ተወለደ አይሁዳዊ ግን አሜሪካዊ እንግሊዛዊ ፈረንሳይ እነዛ ተሰብስበው እንዳለ እንደታጠቁ አንዳንዴ 80 ኒውክሊየር ቦምብ አላቸው ይላል አንዳንዱ ከዛም በላይ ነው 300 400ም ደርሷል ይላል ሶ እስራኤላውያን እንደወደሙ እንደተጠቁ ያንን በሚያሳውቁበት ጊዜ እስራኤል የመጨረሻ እንግዲህ የእስራኤል በመካከለኛው ምስራቅ መኖሯ ለአሜሪካኖች የሚሰጠው ስትራቴጂክ ኢምፖርታንስ ወይ አጋርነቱ እንዳለ ሆኖ ሶፍት ፓወሩ በአሜሪካ ህግ መወሰኛ ምክር ቤት ውስጥ CIA ውስጥ ደግሞ ሶፍት ፓወሩ ያላቸው በገንዘብ በምርምር ባለም ሁሉ ሆነው ለምሳሌ የፈረንሳይ ፕሬዝዳንት የሰጡትን መግለጫ አይታቸዋል ኒውክሊየር የታጠቀች ኢራን እንድትኖር አንፈቅድም እስራኤል ከተጠቃች ፈረንሳይ አብራ ትቆማለች ይላል ያ እንደውም አንዳንዶች ፈን ያያረጉ ነበር አረባኮት ከእስራኤል ከመቆመውት በፊት ከባለቤቱ ጥቃት ራስዎትን በጣም just ፈን ያረጋሉና እነኚህ ነገሮች አሉ እንግዲህ ኢራን ማስጠንቀቂያ ሳትሰጥ ነው ጥቃት እየፈጸመችብን ያለችው ነገር ግን እኛ ማስጠንቀቂያ እንሰጣለን ከኒውክሊየር መሰረተ ልማቶች አካባቢ ከኢራን የጦር መሳሪያ ፋብሪካዎች ከትጥቅና ስንቅ ማከማቻዎች ከወታደራዊ ሰፈሮች እንድትርቁ ተመለሱ ብለን ትዕዛዝ ሳንሰጥም እንዳትመለሱ የሚል የእስራኤል መከላከያ ኃይል አዝዟል እነኚህ እንግዲህ ኤንዌስ ይሄንን ቀረጻ ያደረኩም ኢራን ባላስቲክ ሚሳይሎችን አስወንጭፏል በአጠቃላይ evacuate areas near military industrial site የሚል በተመሳሳይ የእስራኤል መከላከያ ፓለስታይንን ያጠቃ ነው በዛሬው ዕለት 23 ገደማ ሰዎች ሞተዋል እንግዲህ እንደነገርኳችሁ ነው ብዙዎች አሁን እኛ ሀገር ላይ just ፈን የሚያረጋል አሁን ዛሬ እንኳን ትንሽ ዝቅ ያለ ነገር ይመስላል ግን ኢራን ወይ ፐርሻ የሚባለው በአለም ላይ እጅግ የገነነ ስልጣኔ የነበረው በተለይ በማትማቲክስ በሊትሬቸር በኪነ ህንጻ በምህንድስና የበለጸገ ሀገር የነበረ ሃይማኖት ግለሰቦች ሊያመልኩ ይችላል ወይ መንግስት ሃይማኖት ሊኖር ይችላል ኢራን ጋር ሃይማኖት አይደለም ኢንተረስት በጂኦፖለቲክስ በዛ በመካከለኛው ምስራቅ ውስጥ ገናና ተጽኖ ፈጣሪ ሀገር ሆኖ መውጣት ነው በተመሳሳይ ክርስቲያኑ የእስራኤል እስራኤላውያን just አይሁዶች ወይ አይሁዳውያን የሚከተሉት እምነት ኮምፕሊትሊ ከኦርቶዶክስ የተለየ ነው ይሄ በዛ ናሬሽኑን አልጠፋኝም ብያቸዋለሁ ትናንትም ከትናንት ወስደው ትልቁ ግን
የትኛው ቢያሸንፍ ነው መሸናነፍ ካለው ወይንስ የእስራኤል ኢራን ጦርነት ምን አይነት እንደ ኢትዮጵያ ከናሽናል ኢንተረስታችን አንፃር ያ ሁሉም መጨነቅ አለበት ያልኳቸው አይደለም እንደ ጀስት ፈንም ያረጋል እንደ እንደዚህ በሚሳኤልም በሮኬት እንደዚህ እየተጨፋጨፉ እንዴት መብራት አይጠፋም ምናምን ይልፈን አለ ግን እንደ ፖለቲሽን ነኝ ያገሬ ጉዳይ ይገደኛል የሚል ሰው ምን አይነት አሰላለፍ ነው ሊኖር የሚገባው ለምሳሌ ኢራን ኦፊሻሊም ባይሆን የኢራን የመከላከያ አንድ ከፍተኛ አመራር የኢራን የእስራኤል አጋሮች ጥቃት የሚፈጽሙብን ከሆነ አስቀድመን በቀጠና ያላቸውን ወታደራዊ ቤዝ እንመታለን አለ ኦኬ ወታደራዊ ቤዝ ዩናይትድ አረብ ኤሚሬትስ ሳውዲ አረቢያ ኳታር በየቀጠናው አላቸው ሀገራት ኢንክሉዲንግ ኢራቅ ውስጥ ግን ኦኬ ጅቡቲ ላይ ደግሞ ቤዝ አላቸው ጅቡቲ ላይ ያለውን ቤዝ ቢመቱት የኢትዮጵያ 98-99% ተዘጋ ማለት ነው ፓራስታሞል ምናስገባ በዛችን ከዚህ በፊት ክቡር ጠቅላይ ሚኒስትሩ እንደተናገሩት ክትባት ማምጣት አንችልም በመድኃኒት እጦት ምክንያት የሚሞቷል ነዳጅ ማምጣት አንችልም ያ እንዳይሆን ነው የባህር በር ያዝ እኛ ባልፈጠር ነው አሁን ብዙ ጊዜ ተከራይቶ መጠቀም ማደግ ይቻላል ለሚሉ ሰዎች እንዲህ አይነት ኬዝ ሊመጣ ይችላል በዚህ ጊዜ አስተማማኝ ሆነ ምንድነው ልናረግ የምንችለው ወል እንደዚህ ቢሆንና የቀይ ባህር ቀጠና ዲስታብላይዝ ቢሆን ሰተት ብለን መግባት ነው ለምን ለመጠበቅ ከዛ እንወጣለን ወይስ ደግሞ ያየን የሚሆን ጉዳይ ነው ያለው በነገራችን ላይ የሃሬትዝ የሚባል እጅግ ተወዳጅ የሆነ ተነባቢና ተወዳጅ የሆነው የእስራኤል ፖሊሲ ጋዜጣ ከ6 ወር በፊት ኤርትራ የኢራን አጋር በመሆን በአሜሪካና በእስራኤል ብሔራዊ ጥቅም ላይ እያሰረች ነው የሚል ሪፖርት ይዞ ወጥቶ ነበር እሱንም አጋግለን ከብሔራዊ ጥቅማችን አንፃር ማሰብ መጠየቅ መፈላሰፍ ከተፈላሰፍንም ይተበቅብናል ኢትዮጵያ በክብር ለዘላለም ትኖር ሌሎች ተጨማሪ መረጃዎች ካሉ ይወደናንተ መጣለው Thank you